በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ በብዙ ጸጋ በብዙ ፍቅሩና ምሕረቱ ተከልላችሁ የምትኖሩ እግዚአብሔር ብሩካን ሁላችሁ እንደምቆያችሁልን የሚችል አምላክ መድኃኒት ጌታ ኢየሱስ ክርስቶስ የተወደደ የተመሰገነ ይሁን። እንግዲህ ዛሬ ስለ ትልቅ ጸሎት ርዕስ ነው የምንማረው። ፊደል ይገላል መንፈስ ግን ሕይወትን ይሰጣል የሚል ትምህርት አለ። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ ፊደል ይገላል መንፈስ ግን ሕይወትን ይሰጣል። ምን ማለት ነው? ፊደል ይገላል ማለት ፊደሉን ብቻ ማየት፣ ላዩን ማየት፣ ዝም ብሎ ጥልቁን ሳይመረምሩ ሰሙን ብቻ ማየት፣ ወርቁን አለማየት ማለት ነው። በእኛ በኢትዮጵያ ማህበረሰብ ሰምና ወርቅ የሚባል ንግግር አለ። ቅኔ ያለ በቅኔ ስርዓት ውስጥ ፊደልን ብቻ ዝም ብሎ ሰሙን ብቻ ሰምቶ ማለፍ ተናጋሪው ባለቅኔው ምን ሊል እንደፈለገ ሳይረዳን ሳይገባን ያልፋል ማለት ነው። ስለዚህ ባለቅኔው የሚናገረው እንዲገባን ውስጥ ያለውን ወርቁንም ማወቅ ያስፈልጋል። ፊደል ይገላል መንፈስ ሕይወትን ይሰጣል ማለት ሰሙን ብቻ ሳይሆን ወርቁንም ፈልጉት ማለት ነው። መልእክቱ ምንድን ነው እንደማለት ነው። ይህ ንግግር ነው። ይህን ቆሮንቶሳዊ ግሪካዊ ንግግር የተጠቀመው ቅዱስ ጳውሎስ የብሉይ ኪዳን ሰዎች ላዩን የሕግን ብቻ ንባብ እያነበነቡ ውስጥ ያለውን ይህ በሕግ ውስጥ የነበረውን የክርስቶስን የጸጋና የምሕረት ነገር መካዳቸውን ለመውቀስ ያመጣው ነው። እንግዲህ ዛሬ ግን እኛ የምንማረው ከጸሎት ጋር አገናኝተን ነው። በፊደል የምንጸልያቸው ጸሎቶች አሉ። ብዙ ጊዜ ማለትም በልማድ ማለት ነው። በቃ ለማድረግ እንዳይታጎል ዛሬ ጠዋት ነጋ ውዳሴ ማርያም አደርሳለሁ፣ ዳዊት አደርሳለሁ፣ አቡነ ዘበሰማያት እላለሁ ብለን እንላለን፣ እናደርሳለን። ልባችን ሌላ ቦታ ሄዶ ጸልየን እንወርዳለን። ካለመጸለይ መጸለይ ይሻላል። ግን እንደዚህ መጸለይ ግን ልክ አይደለም። ሰሙን ብቻ ሳይሆን ወርቁንም መፈለግ ያስፈልጋል። በእኛ ኦርቶዶክሳዊ ቤተክርስቲያን ዳዊት እንደውም 10 ምዕራፍ ያሉትን ዳዊት ልንደግም እንችላለን። በዳዊት መዝሙር ውስጥ ያሉትን ሀሳቦች ምን እያለ ነው ዳዊት እያሉ ከራስ ሕይወት ጋር እያገናኙ መረዳት ያስፈልጋል። ውዳሴ ማርያም ቅዱስ ኤፍሬም የደረሰውን ድርሰት የሰኞ፣ የማክሰኞ፣ የረቡዕ እያለን እናደርሳለን። ውዳሴ ማርያም ይባል እንጂ ውዳሴ አምላክ ውዳሴ ኢየሱስ ነው መጽሐፉ። አብዛኛው ሀሳብ የጌታችን የኢየሱስን ጌትነት፣ አዳኝነት፣ አምላክነት፣ መለኮትነት የሚገልጽ የሚያብራራ የእመቤታችንን ደግሞ ክብር የሚገልጽ መጽሐፍ ነው። እዛ ውስጥ ያሉት መንፈሳዊ ሀሳቦች በደንብ መረዳት ያስፈልጋል። ፊደል ብቻ እንዳይሆን ነው አገልግሎቱ። ሁሌም ቢሆን ቀዳሲያን ስንቀድስ ምንድን ነው የምንለው? ምን ማለታችን ነው? አሃዱ አብ ቅዱስ ማለት አንዱ አብ ቅዱስ ነው፣ አንዱ ወልድ ልዩ ነው፣ አንዱ መንፈስ ቅዱስ ልዩ ነው። እውነት ነው። ምሕረቱ በእኛ ላይ ጸንታለችና እግዚአብሔር እናመስግን፣ ሰብሕዎ ለእግዚአብሔር። በእኛ ላይ ስለጸናች ምሕረቱ ምን ማለታችን ነው? ሃሌሉያ ምን ማለት ነው? ትርጉሙን በደንብ ቆልቁን ተረድተን መቀደስ አለብን። ስለዚህ ካህናት ተቀምጠን በደንብ አድርገን ምን ማለት ነው የምንቀድሰው ነገር ብለን በደንብ ማጥናት አለብን። በጣም 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 ፊደሉን ብቻ ሳይሆን መንፈሱን ማወቅ ጽንት ያለ አገልጋይ ነው የሚያደርገን። ጽንት ያለ የጸና አገልጋይ። ኪዳናችን ምንድን ነው የሚለው? በኪዳናችን ውስጥ ያሉ ቃላት ምንድን ናቸው? ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት ምን ማለት ነው? ማትሞተው ጌታ፣ ሕያው ጌታ፣ ኃያል ጌታ ብለን ስለ አብ፣ ስለ ኢየሱስ፣ ስለ መንፈስ ቅዱስ የምንናገረው ነገር ምንድን ነው? በደንብ ከልማድ ወጣ ብለን ማየት ያስፈልጋል። ልማድ በእግዚአብሔር ለመቀለድ ነው። ዝም ብሎ ይሄ ሳያስተውሉ ያነበነቡ ማለት የእውነት መጸለይ ያስፈልጋል። ከዛ ውጭ በተለይ ሁላችን ምዕመናን ደግሞ በጋራ ብንጸልየው የተማንም ያልተማንም አንድ ጸሎት አለ። አባታችን ሆይ ሰማይ የሚከፍት ጸሎት ነው። ዓለም አቀፍ ጸሎት ነው። መለኮት ለሰው ያስተማረው ጸሎት ነው። አባታችን ሆይ የሚለው ጸሎትና በሙሴ ጽላት ላይ የተጻፈው እግዚአብሔር የጻፈው በእግዚአብሔር የተጻፈው ጸሎት አንድ አይነት ነው አመጣጡ። ያንንም ሕግ የጻፈ እግዚአብሔር ነው፣ ጣቱ ነው የጻፈው። ይህንን ደግሞ ጸሎት ያስተማረ እግዚአብሔር ልጅ ኢየሱስ ቃሉ ነው የነገረ። ቀጥታ ከሰማይ የወረደ የመገለጥ ጸሎት ነው የሚባለው። አባታችን ሆይ እና ድሮ ሰንበት ቤት ስንማር አንድ ጎበዝ ትጉህ ወጣት ልጅ ነበረ።
አብሮን የሚያገለግልና ብዙ ጊዜ በእንዴት ሀሳብ ላይ ያተኩራል። ከልብ እናድርግ የሚል ነገርን ከልብ ከማድረግ የተገናኙ ነገሮች አተኩር ያስተምረናልና አባታችን የሚለው ጸሎት በመንፈስ እንጸልየዋለንና አንድ ቀን ማታ አዳር ፕሮግራም ነበረ። እሱ ያስተማረን ነገር ላስታውሳችሁ ብዬ ነው። አሁን በልማድ እኛ የምንለው አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን፣ የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እንደምንል እንደምናቤት ክፍላን ለዘላለም አሜን አለን አይደል? ይሄው በፊደል አልነው ማለት ነው። አልነው ለማሰብ እንኳን ፋታ አላገኘንም። በመንፈስ እንበል ውስጥ አባታችን ሆይ አባት አለን ማለት ነው። ሰማይ ላይ የሚኖረው ሰማይ ላይ የትኛው አባት ነው? ጓዳችን መኝታ ቤት ያለው አባት ነው ወይ ደግሞ ስጋው መቃብር ውስጥ የገባው አባት ነው? የትኛው አባት ነው አባታችን የምንለው ብለን ስንል በሰማይ ላይ ያለው አባታችን፣ በሰማያት ላይ ያለው ከኛ ተለይቶ የሄደው አባት አንደኛው አንድ ሰማይ ላይ ነው ያለው። ትልቁ አባታችን ግን በሰማያት ነው ያለው። በሁሉ ሰማይ ላይ ነው ያለው። ሁሉ በሁሉ ነው። ስለዚህ ሰማያትን የሚገዛ ይህን ትልቅ ዩኒቨርስ የሚገዛ ይህን ትልቅ ጠፈር የሚገዛ አባት አለን ማለት ነው። የእኔ ብቻ አባት አለ፣ የጋራ አባታችን። ሰልፊሽ ክርስትና የለም። የጋራ አባታችን ሆይ በሉን። አባቴ ሆይ በሉ አይልም። አባታችን ሆይ የእኔም የልጆቼም የአያቶቼም የቅድሚያቶቼም የወንድሞቼም የመንፈሳዊ ህብረት ማህበርተኞቼም ሁሉ አባት፣ የሁሉ አባት፣ ለሁሉ የሚበቃ አባት፣ የማያንስ አባት፣ የማያልቅ አባት ማለት ነው። አባታችን ሆይ አይምሯችን እንደዚህ ማሰብና ማለት አለብን። በሰማያት የምትኖር መኖሪያው በሁሉ ቦታ ይሆን፣ ሁሉ በሁሉ የሆነ ምሉ በኩለሄ በሁሉ የሞላ መሆኑን የሚያሳይ መንፈሳዊ ትርጉም አለው። በሰማያት የምትኖር ሲል ሁሉ በሁሉ የሆነ ስምህ ይቀደስ፣ ምስጋና ይገባዋል ስምህ ማለት ነው። እግዚአብሔርን ለማመስገን ምክንያት የላችሁም? ከአፈር የተነሳችሁ ከመሬት ከወደቃችሁ የተነሳችሁ እንጀራ የበላችሁ በሕይወት የቆማችሁ ምሕረት ያገኛችሁ ይቅር ያላችሁ የታገሳችሁ ስምህ ይቀደስ ማለት አይገባም? በሕይወት ያቆማችሁ ጓደኞቻችሁ አጠገባችሁ የሉ፣ እናንተ ግን አላችሁ። እግዚአብሔር እናመስግናለን። ለማደር ምክንያት ብዙ ምክንያት ነው ያለን። ተሰቅሎ ሞቶ ያዳነን፣ ባዳኝነቱ ልጅነት ሰጥቶ ያከበረን ምስጋና ይገባዋል። ተመስገን ተመስገን። ስምህ ይቀደስ። በኑሮዬ በሕይወት ያረከውን ነገር እያሰብኩ ስምህ ይቀደስ እልሃለሁ እያላችሁ ብሎ አንተ ሰማይ ላይ ያለው አባቴ፣ አንተ ትልቁ አባቴ፣ ሰማያትን የሞላ አባቴ ትበቃለህ፣ ለሁሉ ለልጆችም ትበቃለህ። እንዴት ኖራሉ አልልም፣ አልጨነቅም። አንተ በሰማያቱ በሁሉ ላይ ያለ ሁሉን የምትመግብ ነህ ብለህ ማሰብ ያስፈልጋል። ትልቅ አድርጎ ማየት እግዚአብሔር አንተ ስምህ ይቀደስ ይመስገን፣ ለእኔ ያረክልኝ ነገር ብዙ ነው። ውለታ ብዙ፣ ፍቅር ብዙ፣ ደግነት፣ ትዕግስት፣ ምሕረት፣ በጎነት ብዙ ለእኔም ለአያቶቼም ለወላጆቼም ለጓደኞቼም ለልጆቼም ለሞቱብኝም በሕይወት ላሉትም ሁሉ መጠጊያ ስምህ ይመስገን በሉት። መንግስትህ ትምጣ። አደከመን የዓለም መንግስት፣ የዓለም ስርዓት አደከመን፣ አዛለን። የዓለም ፖለቲክስ አዛለን፣ አደከመን። የዚህ ዓለም አሰራር በላውን፣ ህይወታችንን በላው። ያንተ መንግስት ትምጣ። ያቺ የሰላም መንግስት ትምጣ። እኩል የምንሆንባት፣ እንባ የሚታበስባት፣ ሐዘን የሚቀርባት፣ ሞት የሚሻርባት፣ ክስረት የሌለባት፣ ሙስና የሌለባት ህይወት፣ ሰላም፣ ሳቅ፣ ደስታ፣ በረከት፣ ምስጋና፣ መዝሙር፣ ልዩ ደስታ፣ እኛም አንገምተው ሰው ያላሰበው ደስታ ያለባት መንግስት ትምጣ ትምጣ። መገኘት እኛ መካከል ትሁን። እግዚአብሔር ከነሱ ጋር ነው ይባል። ከህዝብ ጋር ስራ፣ ከኛ ጋር ስራ፣ ከቤተሰባችን ጋር ስራ፣ ከሚታረዱ ከሚገፉ አገራቸውን ከሚሰደዱት ጋር አሁን አብረሁን መንግስትን ይዘና አብረህን ሁን ማለት ነው። መንግስት ትምጣ ብለን ስንጸልይ እሱ ማሰብ አለብን። መንግስት አስመረረኝ፣ መንግስት አደከመኝ ስንል የምንጽናናው መንግስት ትምጣ። መንግስት ያለው ጌታ አለ ሰማይ ላይ። ሌላ ገዢ አለ፣ ታማኝ ገዢ አለ፣ የማያስመርር ገዢ አለ። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ትናንትና ተምረናል። ትናንትና ወዲህ ፈቃድህ ሰማይ ላይ
እንደምትሰራ በሕይወት የትምራ። እኔ አእምሮ አለኝ ብዬ አስባለሁ ብዬ ግን ማላየው ብዙ ነገር አለ። ዓይን እያየኝ ማላየው፣ ጆሮ እያየኝ ማልሰማው፣ አስባለሁ ብዬ ማላስበው ማላስተውል ብዙ እንቅፋት አለ። አንተ በፈቃድ ምራኝ፣ ገደል እንዳልኩ ጠብቀኝ፣ ውሳኔ እንዳይበላኝ ጠብቀኝ፣ ምርጫዬ እንዳያጠፋኝ ጠብቀኝ። አውቃለሁ ባይነቴ እንዳይገለኝ ጠብቀኝ ማለት ነው። ፈቃድ በሰማይ እንደሆነች እንዲሁም በእኔ ሕይወት በምድራችን ትኑር ማለት ያንተ በጎ ፈቃድ ይምራል። ጠላት እንደወደደ በእኛ ላይ አይሰልጥንብን፣ ክፉዎች እንደወደዱ አያርጉብን። አንተ እንደወደድክ አድርግ። አንተ እንደወደድክ ኢትዮጵያ ትደር፣ ዓለም በሰላም ትደር። አንተ ቅዱስ ፈቃድ እንዳለ በዛ በቅዱስ ፈቃድ ምድራችን ሰላም ተዋል፣ ቤታችን ትዳራችን ሰላም ይኑር ማለት ነው። በመንፈስ መረዳት ያስፈልጋል። ጸሎቱ የዕለት እንጀራችንን ስጠን ዛሬ። በጣም የሚገርማቸው የጸሎት ምንጸልየው በእንጀራ ፊት ነው። እንጀራ ፊት እንጀራ ላይ እንጀራ ለምናል። እንጀራ አይደለም፣ እግዚአብሔር ነው እንጀራ የሚሰጥ። ሁልጊዜ የሰጠን እግዚአብሔር እንደሆነ እያሰብን እንድናከብረው። ሰው ወጥቶ ወርዶ ለፍቶ ይገባል አይደል? ግን እንጀራ ከእግዚአብሔር ዘንድ ነው። በጣም ብዙ ሰዎች ለፍተው እንጀራ አይበሉ። አንድ እንጀራ መብላት ይከብዳቸዋል ለፍተው። እግዚአብሔር የፈቀደለት ግን በረሃብ በድርቅ ዘመን እንደ ይስሐቅ ዘርቶ መቶ እጥፍ ያጭዳል። እንጀራ ከሰማይ ስለሆነች በረከት ከሰማይ። እግዚአብሔር ሰጠ ብሎ መብላት መጠጣት ያስፈልጋል። እግዚአብሔር ልጆች የዕለት እንጀራችንን ስጠን ዛሬ። እሱ ማሰብ ነው። የሰጠኝን እንጀራ አመሰግናለሁ ማለት በመሶባችን ፊት፣ በበዋቃችን ፊት፣ በማዕዳችን በምጣዳችን ፊት እግዚአብሔርን ይመስገን ማለት አለብን። በአዝመራችን ፊት ገበሬዎች በዘራነው አዝመራ ፊት እግዚአብሔር ይመስገን ማለት፣ ጸበል መርጨት አዝመራው ክብር ይገባል ማለት ይገባል። እግዚአብሔር እንጀራ ከሱ ነው። እግዚአብሔር ልጆች በደላችንንም ይቅር በለን፣ በክርስቶስ ሞት በደላችን ተሰርዞልናል ይላሉ አንዳንድ ሰዎች። እውነት ነው። ስለዚህ በደላችን አይቆጠርብንም ብለን በደል እንሰራለን። ከዚህ በላይ በደል የለም። የሞተልን ጌታ ክብር ይገባዋል። ይቅር በለኝ መባል ይገባዋል። መታፈር ይገባዋል። ስንበድለው ይቅርታ አድርግልኝ ማለት ይገባል። ይቅር በለኝ ማለት በየቀኑ ጠዋትና ማታ ይቅር በለኝ፣ በደሌን ይቅር በለኝ ማለት ያስፈልጋል። እናንተ ኦርቶዶክሳውያን ኃጢአትን ቀላል ከሚያደርጉ አስተምሮች ተጠንቀቁ፣ እንዳትታለሉ። ኃጢአት ይገላል። ባትመለሱ ግን ሰይፉን ይስላል እግዚአብሔር ቃል። በደላችንን ይቅር በለን፣ እኛም የበደሉንን ይቅር እንላለን። እኛም እንላለን፣ ይቅር እንላለን ወይ እንላለን ወንድሞች። አላውቅም እንላለን ወይ? እኔ በአንድ ጉዳይ የሰው እገዛ የሚያስፈልገኝ ሰዓት የጠበኳቸው ሰዎች አጠገቤ ያልነበሩ። ከፋኝ፣ በጣም ከፋኝ። ይገርማቸዋል። ከፋኝ። ያው መከፋት የመጀመሪያው መነሻ ነው አይደል? ሳብሰለስለው መናደድ፣ ሳብሰለስለው ቂም፣ ከዛ በቀል ይሄዳል ማለት ነው። የልቤን አካሄድ በደንብ ነው ያወቅኩት እና ቤተክርስቲያን ሄድኩኝና ጌታዬ ያልኩት በነከሌ ላይ አዝኛለሁ። እንዳዘንኩ ላያውቁ ይችላሉ። ይቅር ብያቸዋለሁ። እኔ እንዳሰብኩት አይደለም የሚሆኑት። ሰው እንደዚህ ስለሆነ በቃ ይቅር ብያቸዋለሁ። እኔም ከእኔ ሰዎች ላይ እንደዚህ ሆኜ አውቃለሁ። ደግሜ ማሰብ አልፈልግም። በፊት ይቅር ብያቸዋለሁ ብዬ ይቅር ብያቸው መጣሁ። ቤተክርስቲያን ነች ከልቤ ያጥፋት ያ ስሜት ወጣ። በቃ ሰላም ሆነ ማለት ነው። እንደተቀየምኩ እንደከፋኝ ሰዎቹ አያውቁም። ቢያውቁ ደግሞ እነሱም ከጠይቃቸው ነበር። ይወላችሁ ጨክኖ በደልን ይቅር ማለት ያስፈልጋል። ለመኖር በተለይ ለትዳር ለመን በትዳር ስትኖሩ ይቅርታ ትዕቢትን አሸንፈው ይቅርታ ማለት ያስፈልጋል። ባልና ሚስት ይቅርታ መባባል ከለመዱ ኑሯቸው ምንም አይሆንም። ትዕቢትን ይዘን ግን ባል መሆን አንችልም፣ ሚስት መሆን አንችልም። ይቅርታ መባባል ያስፈልጋል። ይቅር በለኝ እኔም ይቅር እላለሁ።
ከክፉ አድነን እንጂ ክፉ ጠላት ነው፣ ሰይጣን ነው ስሙ። እግዚአብሔር ይገስጸው። ከክፉ አድነን፣ ከጠቡ ከወጥመዱ ከማናየው ከሚዘረጋብን ከጉድጓዱ ከሚምስብን ጠብቀን ማለት ነው። ከክፉ አድነን እንጂ ማለት። መንግስት ያንተ ናት። እግዚአብሔር መንግስትን ይመራል። መንግስት አለው፣ ዘላለማዊ መንግስት፣ የማይሻር የማይገለበጥ፣ ሰው በካርድ የማያመርጠው በጣት የማያመርጠው የዘላለም መንግስት አለው። ንጉሠ ነገሥት ነው የምንጸልይበት ጌታ። ይህን ወቁ። ንጉሥ እንደሆነ ግርማዊነቱን የምናመሰግንበት ቃል ነው። መንግስት ያንተ ነው ማለት እህቶቻችን ጥንት የነበሩት ውድቅ ብለው በረት ድፍት ብለው ነው የሚሉት ይሄን ቃል ለንጉሱ ለግርማዊነቱ እጅ የነሱ መንግስት ያንተ ናት። ኃይል ያንተ ነው። ምንም ነገር ላይ ኃይል አለ። ጳውሎስ ሐዋርያ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። ጌታ ኢየሱስም ኃይልን እስክትቀበሉ ከኢየሩሳሌም አትወጡ ይላል። ኃይል እሱ ነው። ኃይል መንፈሱ ነው። ምንም ነገር ቢፈጠር እሱን የሚበልጥ ኃይል የለም። ሞት በሉት፣ ውድቀት በሉት፣ የትኛው ወጥመድ በሉት፣ ወጥመድ የሚሰብር ኃይል እግዚአብሔር ነው። ኃይል ያንተ ናት። ምንፈራው ነገር፣ የሚያስፈራል ነገር፣ ይሁንብናል የምንለው ነገር፣ ከፊት ለፊታችን የተደቀነው ነገር ሁሉ በእግዚአብሔር ኃይል ፊት እንደ ሰም ይቀልጣል። ኃይል ያንተ ናት ብለን ሰግደን ነው የምናመሰግነው። መንግስት ያንተ ናት። ኃይል ያንተ ናት። ምስጋና ያንተ ነው። ዘወትር ስቡ ቅዱስ ተብለህ ቅዱስ ቅዱስ ተብለህ በመላእክት አንደበት በሱራፌል በኪሩቤል በሊቃናት በኃይላት በስልጣናት በእኛ በልጆችህ በልጆቻችን አንደበት ትመሰገናለህ። በጎነቱ ስለማይለወጥ የዘላለም ምስጋና እግዚአብሔር። እግዚአብሔር አይደክምም፣ ታማኝነቱ አይለወጥም። ስለዚህ ምስጋና የሱ ነው። መንግስት ያንተ ናት። ኃይልም ክብርም ምስጋና ክብርም እግዚአብሔር። ይህንን ጸሎት በመንፈስ መጸለይ ተለማመዱ። እየተረጎማችሁ ጸልዩ። ይኸውላችሁ 40 ደቂቃ 50 ደቂቃ አይበቃችሁ። እየተረጎማችሁ ጸልዩ። አባታችን ሆይ አንተ እያለ አባት የለኝም ብዬ ነበረ፣ አንተ እያለ አባቴ ሞተ ብዬ ነበር፣ ይቅር በለኝ። አንተ ለካ ትልቅ አባት ነህ፣ ለካ አንተ ማትሞት አባት ነህ ያላችሁ እየተረጎማችሁ ጸልዩ። መንግስት ስምህ ይቀደስ። ለእኔ ያላረከው ምን አለ? ለእኔ ያልዋልከው ምን አለ? ለእኔ ያልፈጸምከው ምን አለ እያላችሁ ምስጋናውን እየተረጎማችሁ ጸልዩ። ፊደል ይገድላል፣ መንፈስ ግን ሕይወት ይሰጣል። ጸሎት በመንፈስ ሲሆን መልስ ያመጣል። እግዚአብሔር ልጆች ሕይወትን፣ መንፈስን፣ ልብን ያደምቃል። የሞተ ሰውነትን ይቀድሳል። የሰማነውን በልቦናችን ጻፍልን። ኮሜንታችሁን ማንበብ እፈልጋለሁ። ጻፉ። ምን ተማራችሁ? ምን ተሰማችሁ? እግዚአብሔር እናንተን ቤታችሁን ይባርክ። እግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። እግዚአብሔር ፍቅር በልባችን ይፍሰስ። ቀሲስ አሸናፊ ገብረ ማርያም ነኝ። ላይክ በተን ተጭናችሁ እንድትወጡ አደራ እላለሁ። ሰላም